ከከፍታ ደረጃ ላይ ወርዶ በዝቅታ መካከል ላይ ያለችው የምትገኘዋን ያፈቀረውን ወንድሟን በትዝብት ዓይን የምታንቋሽሸዋ ሊዲያ ዛሬ እርምሽን አውጪ ያለ ይመስላል። ባርኮቴ ከቤት ሸሽቶ ወጣል። የባርኮቴ ከቤት መውጣት መሸሸት ያልተመቻት አደይ እያለቀሰች ነበር። በጣም ከፍቷት ነበር። ነገሮችን ላለመጋፈጥ የወሰነ ይመስላል። የባርኮት ውሳኔ ትክክል ነው ትላላችሁ? ፍቅርስ ሊዲያስ ምን አሉ? ፍቅርና ሊዲያ በድጋሚ ምክክር ይዘዋል። አደይን ለመጣል። አደይን እንዴት አድርገን ነው ልንጥላት የምንችለው? እኔ ከወንድሜ አንቺም ደግሞ ከኤላ ለማድረግ እኛ ሁለታችንም ተቀናብረን በአንድ ሆነን እንስራ እያለቻት ነበረ። ሊዲያ በነገራችን ላይ ሊዲያ የዋህና የነገሯትን የምትቀበል ነጭ ወረቀት ናት። ፍቅር ግን ጠንቅቃ ተንኮልና አሻጥር አሰራርን ጠንቅቃ የምታውቅ ስትሆን ሁሉንም ነገር ማስኬድ ትችላለች። ሊዲያ በመሯትና ባደረጓት ነው። ዴቭ ለፍቅር የመጨረሻ ማስጠንቀቂያ ሰጥቷታል፣ ባጠገቡ ላይ እንዳትደርስ። እንዲሁም ደግሞ አደይ በጣም ከመጀመሪያው ከወትሮ የበለጠ ጠንካራ ሴት ሆናለች። በአሁኑ ሰዓት ላይ የልብ ልብ ተሰምቷታል። ምክንያቱም ይሄ መከራ ጠነከረባት፣ ይሄ ስቃይ ጠነከረባት። በአሁኑ ሰዓት ላይ በጣም የራሷን የሆኑ እርምጃዎችን እስከ ጥፊ መማታት ድረስ የደረሰች ቢሆንም አደይ አሁንም ቢሆን ያሉት ነገሮች እየቀለሉላት አይደለም። አሁን የበለጠ እንደውም ውስብስብና በጣም ከባድ ጊዜያቶችን የምታሳልፍበት ጊዜ ሲሆን አደይ በዚህ ሰዓት ላይ ምን ማድረግ ትችላለች? አንደኛ ከዴቭ ጋር ፍቅር መጀመር ወይስ ባርኮት አፈቅርሻለሁ አደይ፣ በጣም ነው የምወድሽ፣ እስካሁን ድረስ አልነገርኩሽም አደይ፣ በጣም ይቅርበኝ፣ እኔ በቃ መናገር ጊዜያች ወዳታለሁ አፈቅራታለሁ ያልኩሽ ልጅ አንቺ ነሽ ብሎ ነግሯት ሻንጣውን ይዞ ሄዷል ማለት ነው። የፍቅር ጥያቄውን ውድቅ አድርጋበታለች። ባርኮት እኔ እኮ የማየህ እንደ ፍቅረኛዬ ሳይሆን እንደ ወንድሜ ነው። ይህን ሁሉ ሚስጥሬን ስነግርህ ለካ አንተ እንደዚህ አይነት ነገር አስበህ ነበረ ብላ በጣም ተቀይመዋለች ማለት ነው። ባርኮት ግን ከልቡ ላይ የነበረውን ከተነፈሰ በኋላ ወዴት ነበር ሄደው? በጣም ተጸጽቷል። የመጀመሪያ ፍቅረኛው ከዚህ በፊት የነበረችውን ፍቅረኛውን አግኝቶ እስኪ ቆይ ላስብበት እያላት ነበረ ማለት ነው። በዚህ መካከል ላይ በጣም ብዙ ነገሮች ይከሰታሉ። አደይ ለምን ጠየቀኝ፣ ለምን ተወኝ፣ በጣም መልካም ሰው ስለሆነ እሺ ልለው ነበረ ስትል ተደምጣለች። እውን አደይ ፍቅር አለባት ወይስ ትወደዋለች? ባርኮት ጋር ምን አይነት ስሜት ነው ያላት? አይበይንም፣ አታወቅም ማለት ነው። ዴቭ ግን በግልጽ አውጥቶ አንደበቱን አውጥቶ እኔ በጣም ነው ማፈቅርሽ፣ እኔ በጣም ነው መወድሽ፣ ልቤን አዳምጩ፣ በጣም ንጹህ ልብ ያለሽ ሴት ነሽ፣ በጣም ነው መወድሽ፣ ትመችኛለሽ እያለ ደጋግሞ ሲነግራት ነበረ እና እሷ የምትናገረውን አይሰማትም በፍጹም። በቃ እሱ የራሱን የፍቅር ስሜቱን ነበር ሲገልጽ የነበረ፣ ሲያንጸባርቅ የነበረ፣ በጣም የመጨረሻ ፍቅር ውስጥ እንዳለ የሚያሳይ ስሜት ውስጥ ነበር እና ዴቭ እንግዲህ በሁለት ሴቶች መካከል ላይ ነው ያለው። እንዲሁም ደግሞ እህቱ ሊዲያ ከዚች ተራ ሰራተኛ ጋር ወርደህ በመገኘትህ ወንድሜ በጣም አፍሬብሃለሁ፣ ለቤተሰብ እናገራለሁ እያለች እያስጠነቀቀችው ነበረ። አሁን ዴቭ የሚሰማበት ጆሮም የለውም። ምክንያቱም ፍቅር የሚባለው ኃያሉ እሱ ልብ ውስጥ ገብቶ ስለተቀመጠ የእሱን ያየውን ኃያሉን ማንም ያየለት የለምና ስለማንም ወሬ አልተደነቀም። ዛሬም አደይን እንደሚያፈቅራት ደጋግሞ ሲነግራት ነበረ ማለት ነው። በጣም ደስ የሚሉ ቃላቶች። ፍቅርን አስባችሁታል? ፍቅር የሚያፈቅረው ሰው ብቻ ነው ኃያልነቱን ሲገልጽ የሚታወቀው ማለት ነው። ለአዳማጩ ቦታ ላይ ኖሮ ይችላል፣ ለተያዘው ሰው ግን ትልቅ ቦታ ነው እና ያንን አስመስክሯል ማለት ነው። በጣም ደስ ይላል። ፍቅር መጨረሻዋ ምን ይሆናል ብላችሁ ታስባላችሁ? እስኪ እናንተ ግምታችሁን ኮሜንት ላይ ያስቀምጡ። ፍቅር በትክክል ማንን ልታፈቅር ትችላለች? ወይስ ፍቅር ከዚህ ባህሪዋ ተገስጻና ተመልሳ እንደ አዲስ ከዴቭ ጋር ልትጀምር ትችላለች? አደይስ ዕጣ ፈንታዋ ምን ይሆናል? ባርኮት ወይስ ዴቭ? እንዴት ነው? ከመሀል ቤት ነው ያለችው። ሻንጣውን ይዞ ሊሄድ ስል ያስቆመችው አደይ ምን ልትለው ይሆን? ያስመለሰችውን ይዛ ምን ልትለው ይሆን? የእናንተን ኮሜንት ፈልጋለሁ። በትክክል ፍቅር ይዟታል ወይስ
እንዴት ነው ልታስመስል ቤት ውስጥ አስመስላ ለመኖር ስትል ብቻ ይህንን ነገር ልትጠቀምበት ትችላለች። አደይ በዚህ ሰዓት ላይ አጣብቂኝ ውስጥ ትገኛለች። በጣም ብዙ ችግሮችና ብዙ መከራዎች አሉባት። ለሰው የማይነገር ብዙ ችግሮችን የምታሳልፍ ከሀገሯ እስከዚህ ድረስ ሰው ቤት ተቀጥራ እስከምትሰራበት ብዙ መከራና ችግሮችን እያሳለፈች በመሆኗ ያንን ነገር ልትጠቀምበት ይሆን ዴቭን ወይስ ከልቧ ፍቅር ይዟት ነው? የእናንተንም ኮሜንት ፈልጋለሁኝ። አመሰግናለሁ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ ሁኑ። በክፍል 39 ያየነው ይሄንን ነው ትዕይንቱ። በክፍል 40 ደግሞ ምን አይነት ትዕይንቶች ይካሄዳሉ የሚለው በጉጉት እንጠብቃለን ማለት ነው። እወዳችኋለሁ ሁላችሁም።